አለ ሁሌ እሳትን ታጥቆ ፈጥሮ ደራሽ የሕዝብ ልጅ በቴክኒክ ዳብሮ አድማስ ተሻግሮ ሰላም አስከብሮ አገር ያኖራል የማይሞት ታሪክ ይሰራል። አገር ያኖራል የማይሞት ታሪክ ይሰራል። አገር ያኖራል የማይሞት ታሪክ ሀገር ያኮራል የሚያቆም ታሪክ ይሰራል ይላል። እንግዲህ እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሰላማችሁ ብዝት ይበል። እስኪ እንግዲህ ዛሬ ደግሞ ወደ ገደላቸው ሶስት ነገሮች ላይ እንመጣና አጠር አድርገን ፕሮግራማችን ይጨርሳል። ሰዓት ይሰራል ገባው። እንዴት ናችሁ? ምስኪና ኢትዮጵያ አሰብ ማዕድ ሞት ነው። እሺ እንግዲህ አርስቱ ላይ ትንሽ ጠንከር አድርጌበታለሁ። ዛሬ ጠንከር አርስቱ ደግሞ ቀነስ ስላለው እንዴ ጠንክሯል አርስቱ። ዛሬ ምንድነው አርስቱ የሚለው የ45 ቀኑ መፈንቅለ መንግስት በ45 ዓመት እንደማይሳካ ራሳቸው አመኑ፣ በዚህም ደግሞ እየተባሉ ይገኛል የሚለው። በምንድን ነው ያመኑት? ኮርዬ እንዴት ነው የተባሉት ስትሉኝ እሱን አብራራላችኋለሁ። እንግዲህ የኤርትራ ጉዳይ ወደ መጠፋፋት ይቀየራል፣ አመራሮቹም እየጠፉ ነው ያሉት፣ ያበቃላታል፣ ሆሊውድ ምንድን ይባላል ሆረር መንደር መሆኑ አይቀርም የሚለው ነገር እንግዲህ በጋድ ምራጩን እያየን ያለው። ዛሬ ራሱ ሱዳን ወደ ወልቃይት በኩል ሊንቀሳቀስ የነበረ የሳምሪ ጦር ተብሎ ሱዳን ላይ በአደራ የተቀመጠውና ከሻቢያ ጋር በቅንጅት ወደ ወልቃይት አካባቢ እንጠጋለን ያሉት ሰራዊቶች እንዳለ በጀግናው መከላከያ ሰራዊታችን ግማሹን በጀግና ሰራዊታችን ደግሞ በሐሚቲ በሱዳን በኩል አፍርድን ይልቀዋል። ይሄ ነው ምን ተው ነው የምላችሁ። ከግንብ ጋር ነው የምትጋጩት ለስላችሁ አስበው። እናንተ መፎክር ብቻ ነው። አሁን ስቱዲዮ ዊል ቢ እንዳላክ ቀጣይ ስቱዲዮያችን እንዳላክ ላይ ነው የምናደርገው እና ይሄ ግልጽ ነው። አየር ላይ በጣም ከመጠን በላይ በቲቪ ስትናገሩ ሰማችኋለሁ። በጣም ትፎክራላችሁ፣ በጣም ታቅራራላችሁ እና ተው አልኳችሁ። ወይ አንድ ከባድ ስልክ ነው የመጣው፣ አደገኛ ስልክ ነው። ሄሎ yes how are you my dear? Can I give you a call back after just 10 minutes 20 minutes? I'm on the live please. Thank you all right see እንደዚህ ነው ተናገርታለ። ይቅርታ ልመዱ ይቅርታ እንደዚህ አይነት ጊዜ ይቅርታ ሶሪ እንደዚህ ነውና እንደዚህ ማድረግ ይችላልው። ይሄ ነው የሚደገው። ይሄን አሁን አታውቁም። ትምሮ የለም ባዶ እኮ ነው ትምሮ። ቁጭ ብለህ ጠጣ፣ አትሳደቡ። ቁጭ ብለህ ምንን ብቻ ማዳመጥ ብቻ ነው ያለ። ወይ በቡሬም እሷ ነች ደግሞ ትልቁ ቋንቋ ደግሞ እች ነች ያሳበደቻችሁ ቋንቋ እች ነች። በባሌም ይሁን በቦሌ የምትለው ቋንቋ በጣም ራስ ምታቷል። አዎ እሷ በባሌ ምንድነው በቦሌ ዚምባብዌ በባሌ ምንድነው ያልከው? የሚገርም ነገር እስከዛሬ ድረስ ኤርትራዊ ነኝ ብለህ የማታውቀውን አገባብ መነሻችን ደብረ ዘይት አየር ኃይል መዳረሻችን በባሌ በኩል አድርገን አስመራ ላይ ያሳያል። በቦሌም አስመራ ገብቼ በባሌም አስመራ ገብቼ ያሳያል። አታውቁትም እናንተ። በስሜ ኤርትራዊ አላችሁ እንጂ አታውቁትም። መንገዱ እኛ እናውቀዋለን። በባሌም እናውቀዋለን፣ በቦሌም እናውቀዋለን፣ በሞያሌም እናውቀዋለን፣ በሶማሌም እናውቀዋለን። እንዴት አስመራ በአፋሩም እናውቀዋለን እንደሚገባ። አሁን ትልቁ ራስ ምታት የሆነባቸው በቦሌም ይሁን በባሌ ብለዋል። እንደውም ሁለት እንጨምራለን፣ በቦሌም በባሌም በአፋርም በሶማሌም። እስቲ ግጥም አንድ ግጥም በቦሌም በአፋርም በቦሌም በባሌም በአፋር በሶማሌም መግባታችን ላይቀር ምናምን እዚህ ግጥም ጥባጥቤ ነው የሚጫወትብህ። መጀመሪያ አልገባም እኮ ሱዳን እኮ ከሱዳን አይተርፈንም እኮ ራሷ ልትጨርሳችሁ ነው። ምንድን ነው እሱ ጫጣጣው? በቦሌ በባሌ እዚህ አለ ፊልድ ማርሻል አሁን ብለዋል። የህልውና ጉዳይ ነው። ምንም አታመጣም። ታወራለህ፣ ቁጭ ብለህ ጠጣ። ያቅራሩብኛል እየወጡ ሻቢያው በዚህ
ጁንታው በዚህ፣ ሸኔው በዚህ፣ ፋኖ በዚህ አንድ ነገር የላችሁም፣ ወሬ ብቻ ነው ያላችሁ። እንገባለን። የአሰብ ጉዳይ የሚያንገበግበው ኢትዮጵያዊ ከሌለ ያ የሞተ ትውልድ ነው ብሏል ፊልድ ማርሻል ጠቅላዩም ብሏል። የህልውና ጉዳይ 40 ዓመት ተጫወታችሁብን፣ 40 ዓመት ዘረፋችሁን። ቁማር በተሰረቀ ካርታ አሁን ተራዊኛ ነው እና ተጠራጠራችሁ። አትጠራጠሩ። ዋጋ ከፍላችሁ ነው የምትሰጡን። ዋጋ ከፍላችሁ ነው የምትሰጡን። ነግሬሃለሁ። ጠዋት እነሳለሁ፣ ከሰዓት አስመራ ላይ ምሳ በላለሁ። ያቺ ባዶ ያደረጋችኋት ምጽዋን ሁሉ ረከባችኋል። ምርቃት ይባል። ድሮ ሱስ ስንገዛ ስኳር እንገዛና በደስታ ከረሜላ ይመረቅልናል። አሰብን ወስጄ ምጽዋን ምርቃት ወስዳለሁ። ወይ ዳህላክ ምርቃት አለው። ምን የትኛው ጉልበታችሁ ነው? 2 ሚሊዮን የማትሞሉ ጥቂት ሰዎች 130 ሚሊዮን ህዝብ ላይ ስትፎክሩ። ሌላ አንድ በጣም የገረመኝ ነገር 130 ሚሊዮን ህዝብ ሊገባ ነው። 200 ሚሊዮን ህዝብ። አዎ እንገባለን። ሊበልጥ ይችላል። እንደው ቁጥሩን ማሳነስ ስለሚወዱ የኢትዮጵያ መንግስታቶች እስከ 3 ሚሊዮን ደርስ ይችላል። ምክንያቱም የኢትዮጵያ ህዝብ ዘሩን እየተካ ነው ያለው። ብዙ ተባዙ ምድርን ሙሏት የሚለውን ታውቃለህ? መጽሐፈ ደምሴ ቁጥር 46 26 አንብብ። ብዙ ተባዙ ምድርን ሙሏት ይላል። የኢትዮጵያ ህዝብ ይበዛል፣ ይባዛል፣ ይወልዳል። የአዲስ ነገር አለ። አዲስ ነገር አለ። ይሄ ደግሞ የፍቅር ማሳያ እኮ ነው። ምን ብትወሩ በመውረዳችን መጣችሁ እንደገና 200 ሚሊዮን ነው አሉ። አዎ ሻዕቢያ አትወልዱም። ለዚህ እኮ ነው መውለድ ስላቃታችሁ እኮ ነው ኢሳያስ አፈወርቅ በህግ ደንግጎ አንድ ኤርትራዊ 4 ሴት ማግባት ይችላል አለ። ከ4 ሴት ከወረደ ገንዘብ ሰጠዋለሁ አለ። ወንድ እያለቀ መሆኑ አውቆ ነው ያለው። እኛ የወንድ ሀብታም ነን፣ የልጅ ሀብታም ነን፣ የገንዘብ ሀብታም ነን፣ የመሬት ሀብታም ነን። ስለዚህ እንወልዳለን። ምንድን ነው በወሊድም መጣችሁ አሉ። እና ብዙ ነገራችሁ ግራን የሚያጋባው። እንወልዳለን፣ እንበዛለን። መጽሐፈ ደምሴ ቁጥር 46 26 ላይ ብዙ ተባዙ ምድርንም ሙሏት ይላል። ቃሉን ጠብቀን ነው የምንሄደው እኛ። በወሊድ መጣችሁ ደግሞ ዘንድሮ እኮ በአጀንዳ ጨረስን። አልቻልኩም። በወሊድ መጡ ደግሞ በወሊድ ይመጣል። እንደጋ ደግሞ በባሌና ቦሌ ይላሉ። ምንድን ነው የምትቀባዥሩት? ፖለቲካ አለቀባችሁ። እናስተምራችሁ፣ እኛ ኦንላይን ላስተምራችሁ። እኔ ፖለቲካ እንዴት እንደመሆን ጨዋታውን ስታይሉን ላጫወታችሁ። አታውቁም። ምንም ነገር ትምሩ የለም። የፖለቲካ ስታይል የላችሁም። እንጨት ነው የምትሉት። ምንም ነገር። እኛ እኮ ሚዲያውን፣ ፖለቲካውን፣ ኢንተርቴንመንቱን እኮ ነው የምንሰራው እዚህ ጋር። ለዚህ ነው እኮ ሚሊየንስ ህዝብ የሚያየን። 3 ነገር ይዘን እኮ ነው የምንገባው። 3 ነገር ይዘን። ፖለቲካ የማይፈልግ ኢንተርቴንመንት ያገኛል እዚህ ጋር። ኢንተርቴንመንት የማይፈልግ ደግሞ እዚህ ጋር ደግሞ ሌላ ቢዝነሱን ይወስዳል። ምንድን ነው እንደዚህ የሚዳ የወጣችሁ የምትጨረጨሩት? እንደገና የድሮ ታሪክ ታወራላችሁ። አንድ ጊዜ በ1948 ዓመተ ምህረት እንትና አድርጎ ነበር፣ እንትና ከዛ በኋላ እንትና መጣና ከዛ በኋላ አላብዶ መጣና ከዛ በኋላ እንደዚህ ያደረገና እንትት ብሉት እዚህ ለኛ እንደዚህ ስታሪ ጀሪየ ማተዋል። እንዲሁም ቁም ነገርም አንብቦ አይገባ አይሰማሳ። ከዛ በኋላ መጣና እንደገና ደግሞ አቦ ስብሐት መጣና ከዛ እንትና ሄደና ከዛ ብትትትትት የለም። ሻዕቢያዎቹን ጋር ብትሰሙ ለይኑ ታሪክ ነው የሚያወሩት። አንድ ነገር አያወሩም። ከረንት ኒውስ የላቸውም። ምንድን ያልከ? ኧረ ተው። አሰብ መግባት ጉድጓድ መቆፈር ማለት ነው። ትቀልዳለህ እንዴ? አናት ላይ ነው አሰብ መሰራብህ። ላይ አንተው ላይ አሰብ እሰራብሃለሁ፣ ላይ እሰራብሃለሁ። ይኸው ሰራሁብህ እኮ ነው፣ አስወጣሁ በንግግር ብቻ። ስለዚህ እኛ ስንል እናደርግ ነው። በዚህ ጉዳይ የማይተማመን በዚህ ጉዳይ አብሮኝ የማይሄድ ኢትዮጵያዊ ካለ እመነኝ፣ ወንድ ከሆነ ጾታውን ቀርጦ ሴት ይሆናል። ሴት ከሆነች ደግሞ የራሷ ጉዳይ ነው። ይሄ የህልውና ጉዳይ ነው።
አንድ ጊዜ ፊልድ ማርሻል የተናገረው ትንሽ ቃል በቃል ላሰማችሁ። ዛሬ የተገለበጣችሁትንም ትንሽ ጫፍ ጫፍ ለትዝታ ልምጣላችሁ። ምንድን ነው ከአንድ ጊዜ አበዛችሁት እኮ በጣም አበዛችሁት። በጣም ዝም ስንላችሁ አበዛችሁት። አንዴ ተው ስላችሁ ተው ነው፣ እረፉ ስንል እረፉ። በቃ ቆቀም ነው እዛ ለመግባት። በመጀመሪያ ደረጃ አንድ ነገር ላይ ልምጣላችሁ። በመጀመሪያ ደረጃ ባህር ኃይል አቋቋም ነው አሳ ሊያጠምዱልን አለም 3-4 ዓመት ቆየን እኮ ባህር ኃይል ስናጠምድ። ለምን ይመስላል ባህር ኃይል ያቋቋም ነው? ብዙ ቢሊዮን ብር ፈተናል። ከብዙ የባህር ኃይል አጋር አገሮች ጋር ተገናኝተናል። እንደነ ፈረንሳይ፣ እንደነ ራሽያ፣ እንደነ አሜሪካ ብዙ በባህር ኃይል ደረጃ የባህር ኃይል ብቃታችን የሚያውቁ ሀገሮች ሁሉ ከኛ ጋር ሆነዋል። ይሄን ለመስራት 3-4 ዓመት ፈጅቶብናል። ለምን ያቋቋም ነው? ባህር ኃይል አሳ ሊያጠምዱ በሚገባህ መልኩ ልናስተናግድ ነው። አንተ አታውቅም፣ እኛ ሰማሪን የምታውቃለህ? በባህር ውስጥ የሚሄደው አለን አንናገርም። ሚስጥር የውትድርና ሚስጥር ስለሆነ የምናገር ከዛ ጋር ወተን ብቅ ብለን ጠብ አድርገንልህ እንደገና ጠብ ብለን ወደ ውስጥ የምንገባው እንዲ ጅል ነህ እንደ አንተ። ምን አይነት ፈተና ገባ? ፊልድ ማርሻል የሚለውና አብቹ የሚለው አንድ ችን ብቻ ላሰማች። የህልውና ጉዳይ ነው የሚለው አዳምጡ። ኃይል አቋቋም ነው እዛ ለመግባት ኢትዮጵያ ባህር ኃይል አቋቋም ነው አስመራ ለመግባት ነው። ባህር ኃይል አቋቋም ነው አሰብን አለ ምጽዋንም ምርቃት ልንወስደው ነው። ባህር ኃይል አቋቋም ነው ስራ እንደፈለግ ፖለቲካው ስራ ትችላለህ። ይሄን ደግሞ ስለምናደርገው ነው። ይሄንን የሀገሪቷ የመከላከያ ሚኒስትሩ አለም እኮ የሀገሪቷ ጠቅላይ ሚኒስትር ነው የሚናገረው እኮ። 120 ሚሊዮን ኢትዮጵያ ህዝብ ድምፅ ነው የማሰማ እኮ ነው። የባንዳ ድምፅ አለ የማሰማ። ባንዳ ትላንትና አሰብን ነው ሲል ነበር እኮ። አሁን የተገለበጡት እኮ እንደ ልደቱ ኢትዮጵያ ያስፈልጋትም ይላሉ፣ አሁን አሰብ ያስፈልጋትም ይላሉ። እነሱ የተገዙ ናቸው አሁን እንጂ እነሱም እኮ ቢሆኑ ማንንም ኢትዮጵያዊ ነኝ ያለ እኮ አሰብ ኢትዮጵያ የባህር በር ተወክቶባት እንደማይኖር እኮ ያምናል። መለስ ዜናዊ ሸቀጥ አይደለም ብሎ እንዳለው አይደለም። ወደ ቤት ግድ ነው፣ ንብረታችንን ነው፣ ካሽ የራሳችን ሀቅ ንብረታችንን የምጠይቀው። አፍንጫን ተይዘህ ትመልሳለህ። ለዚህ ነው መሪዎቻችን በኮንፊደንስ ወጥተው ይሄን እንደሚሉ አዳምጥ። ኃይል አቋቋም ነው እዛ ለመግባት ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ምን የሞተ ነው? ደደብ ነው እንጂ ክብር ጠቅላይ ሚኒስትር እኮ አንዳንድ ጊዜ አንተ በራስህ ታናግረኛለህ። አንተም እኮ ብሽት ነው የምታደርገው። ምን የሞተ ነው? ደደብ ነው የሚባለው እኮ። ይሄ ደደብ ነው አይገልጸውም። ደደብ ነው ነው የሚባለው። የሞተማ ሞተ በቃ ለይለት። ደደብ ነው ነው የሚባለው። የሚገርም ነገር ነው ይልሃል። እንግዲህ ይሄን የሚል ካለ ደደብ ነው። የሞተ ነው የሚለው በደደብ ይቀየርልኝ አድማጮቼ። እርሱ የሞተ ነው። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። እዛ ሸቀጥ ነው የምትለውን ቋንቋ ሸቀጥ ነው በሚል ቋንቋ ለረጅም ዓመት ያስበርበርከን ኢትዮጵያኖች ሸቀጥ አለመሆኑን አውቀን ነው ዛሬ የተነሳ ነው። ሸቀጥ አለመሆኑን አውቀን ነው ዛሬ የመጣንልህ። እዛ ሸቀጥ ብላ ያሳለፍከውን እዛ ተሳልፈዋል ይላል ፊልድ ማርሻል ነው የሚል ይኸውልህ፣ አዳምጥ የሚልህ እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል። በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለው። የባህር በር መንግስት ባልሆኑበት ሰዓት ላይ ከጫካ መጥተው ጊዜያዊ መንግስት ነን ብለውን እኛ በየዋህነት አገር ይመራሉ ብለን ስንል የባህር በር ሸቀጥ ነው ብለው በጫካ ውላቸው ከእጃችን የሰረቁትን ንብረታችንን ለማስመለስ ራይት ነው ያለን፣ መብት ነው ያለን።
ሸቀጥ ነው ተብሎ ተጭበርብረን 30 ስንት ዓመት የባህር አልባ አርጋችሁናል የወደብ አልባ አርጋችሁናል ያዳመጥክ ነው ብለን አዳምጥ የዛሬ የካዱን ፖለቲከኞችም እኮ ያውቁታል እኮ ዛሬ ነው የካዱን እኮ በ45 ቀን መንግስት እንገልብጣለን በ45 ቀን መንግስት ዙፋን ይዛለን እነሱም እኮ ያውቁታል ይነግሩን እኮ ነበር ይከራከሩ እኮ ነበር ዜጋ በነበሩበት ጊዜ ኢትዮጵያዊ በነበሩበት ሰዓት እኮ እነሱም ይከራከሩ ነበር አሁን ነው የሚሸጡት አሁን ሲሸጡ ኧረ ቃል ይዞር ነው ቃል ይዞር አሁን እንጂ እነሱም እኮ ያውቁታል የዛሬ የ45 ቀን የሪቮሉሽን አመንጮች የ45 ቀን ሪቮሉሽን አመጣለኝ እነሱም እኮ ብለዋል አንድ እንስማው በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለው የባህር በር ጥያቄ ማንሳት ወንጀልና ስተት አይደለም ታሪክን ብታውቁ መለስ ብላችሁ ይሄን ጥያቄ ማንሳት ስተት የሚሆንበት ምንም ምክንያት የለም የባህር በራችን መጠየቃችን ስተት አይደለም መብታችን ነው የሚሉ የዛሬ 45 ቀን አብዮተኞች የዛሬ 45 ቀን መፈንቅለ መንግስት እንፈልጋለን የሚሉት እኮ ይሄን ብለው እኮ ያታገሉ ያኔ ሳይሽጡ በፊት ሳይደለሉ በፊት እኮ ይሄን ቃል ከነሱ ነው የሰማነው ዋሻው እስኪ ዋሽ በል ጻፍ እዚህ ጋር የመዝናኛና የቁም ነገር ሚዲያ የሚያስቁ ነገሮች መጻፈ ደምሴ ቁጭ ብለህ ጠጣ ቁሬማም ትምሮ የለም የጨት ስልክ ይዘና ማት እኮ ነው ይልኳው በሙሉ አክቲቭ ይተቀመጥ ቁንጥ ያሉት አሁን ቅንቅናም ለመዷት ኮዞችም ቅናም ይላሉ እና ይሄ የአተረገረ ትላንት የነበረ ታሪክ ነው የዛሬ አፋቸውን የዛሬ መገለበጣቸውን አትዩ እንኩሮ ሚዲያ እኮ ትላንትና እኮ እነ ግልብጥ ሚዲያ እነ ይልቃል ዛሬ የምታያቸው ፖለቲከኞች እኮ ትላንትና አንደበታቸው እኮ ኢትዮጵያ የባህር ወደብ የባህር በር እንደሚያስፈልጋት እኮ ሽንጣቸውን ይከራከሩ የነበሩ ናቸው እንደ ጆተን የገንዘብ ሲገባባቸው የኢትዮጵያ ባህር በር ምን ያደርግላታል እኛ ባህር በር ችግራችን ነው አባዬ 300 ሺህ ልሞላ እኮ ነው 300 ሚሊዮን ልሞላ ነው ያስፈልገናል አዳም ጣፈና ተከትለ ኢትዮጵያ የባህር በር አልባ ከሆነች ከ3 አስርት ዓመታት በላይ ተቆጥረዋል። በ1980ዎቹ አጋማሽ ኤርትራ ነፃ ሀገር ስትሆን የኢትዮጵያ የባህር በር ጉዳይም ያለቀው በዚያው ነበር። ነገር ግን ከ30 ዓመታት በኋላ ኢትዮጵያ አሁን የባህር በር አስፈልጎኛል እያለች ነው። ከማስፈለጉም በላይ የባህር በር ጉዳይ የህልውና ጉዳይ ነው በማለት በመሪዎቿ በኩል በተደጋጋሚና በአጽንኦት እየገለጸች ትገኛለች። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። የፈለገ ዓለም እንጫጫ የፈለገ ዓለም ያቀራራ በተፈለገ ዊፐንስ በተፈለገ ነገር ይምጡ እየመራችሁ አጡት ወደብ ያስፈልጋል። አክቲቪስት ይሄን ቆርጠህ ልሰራ ትችላለህ፣ መብት ነው። በተፈለገው ሂሳብ ወደድክም ጠላህም ከካሳ ጋር ነው የምትቀበለው። ካሳ ታውቃለህ? ካሳ 40 ዓመት ለዘጋው ወደብ ገንዘብ እቀበላለሁ። ልክ ግብፅን አሁን ለዘመናት የሸጠችውን ውሃ ገንዘብ ክፈኝ ብዬ ጉሮሯን እንዳነኳት 40 ዓመት ወደብ ዘግተህብኝ ከ100 ሺህ በላይ የነበሩ ዜጎችን የት እንዳረካቸው ሳላቅ ባህር የከተትካቸው የገደልካቸው የሰቀርካቸው ሳይቀር ጄኖሳይድ የፈጸምክባቸው ሳይቀር ጠቅልዬ ካሳ እቀበላለሁ። ወደው ብቻ ነው የምጠይቀው። ገፍቼ ሲሄድ ከኋላ አለ አባሪ ተባባሪ አለ አስከትዬ የመጣው ነገር አለ። ወደ ብቻ ለማመጣ ብዙ መዘዝ አለ። የማትወጡበት መዘዝ ውስጥ ነው ከታችሁ። ዚፕ ብታርጉ ነው የሚሻላችሁ። በተፈለገው ያለ መንግስታት እንደፈለገ ሊል ይችላል። ይናዳም ጠቅላዩ ነው የሚል ቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። ኢትዮጵያ ከቀይ ባህር ተዋሳኝነት በተገለለችበት ወቅት የጣሊያን አካል ኢትዮጵያ የባህር በሯን አታለችና አንድ ጊዜ እጃችን አጣጥፈን እንቀመጣለን። ለ60 ዓመት ኤርትራ ከኢትዮጵያ ከተነጠለች በኋላ ኢትዮጵያ የባህር በር ካጣች በኋላ
ከሁለተኛው ዓለም ጦርነት በኋላ ከፍተኛ የሆነ የዲፕሎማሲ ትግል ተደርጎ በጥሩ የታሪክ አጋጣሚ ኢትዮጵያና ኤርትራ አንድ መሆን ችሏል። ኢትዮጵያ የባህር በር ማግኘት ትችላለች። እንደገና ከ30 ዓመት ጦርነት በኋላ በመጥፎ የታሪክ አጋጣሚ 83 ዓመተ ምህረት እናንተ ስልጣን ስትይዙ ኤርትራ ተገንጥላለች፣ ኢትዮጵያ የባህር በር አጣለች። ታዲያ መጪው ትውልድ ለምንድነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። እንደዚህ አድርገው ነው ይሸጡ። እንደዚህ በጫካ ውል መጥተው አገር ሳይሆኑ መንግስት ሳይሆኑ ህጉም አይፈቅድላቸው። አንድ አገር እኮ አገር ለመገንጠል መንግስት መሆን አለበት። ጊዜያዊ መንግስት ሆኖ እኮ ነው የመጡት እኮ በጫካ ውል ነው የመጡት እኮ። ሀገር በጊዜያዊነት ሊያስተዳድሩ አልተመረጡም። ራይቱም የላቸውም። ሀገርን የሚያክል ነገር ገንጥሎ ይሰጡ። ባደራ ነው ያስቀመጡት። ኢሳያስ አፈወርቅ ባደራ ያዝልን፣ ሀገረ ትግራይ ብለን እንገነጠላለን። ስንገነጠል ወደቡን ይዘን ወደቡን ለኢትዮጵያ እንደ ጅቡቲ አከራይተን ትግራይ ሀገረ ትግራይን ሲንጋፖር አርገናት አለኩ ማኒፌስቶቹ ቀረጻችሁ ማኒፌስቶ እንጠቀማለን። ይሱዬ ጭሱዬ ይሱካ እቺን ያዝልን ብለው ወደቡን ሰጡት። ይሱ ደግሞ አራራለም እሺ አለ ተቀበለና ላጥ አርጎ ጆከር እየጣለ ሲበላቸው የአይን ቀለም አላማረኝም ውጣ ብሎ አባረሩት። ውጣው ወጣለው አለ። ወጣና አሰብን በካርታው አጠቃቀላ አርጎ የኔ ነው አላቸው። ለሌባም ሌባ አለዋ። አየህ አራዳ ነው ይሱ አልተጨቃጨቀም ነው። የአይን ቀለም አላማረኝም እኔ ነው ልውጣ ወጣለው አለ። ወጣ በእንደ ትሬ በኳራንታ ትሬ በሽንኳ ትሬ ጭኖ ላከው። ቡሬ ላይ ጣለው። ወሰደና ዘርገፈው። ኤርትራ የተባለ ችግር የለውም ዘርግፈው ብትፈልግ ብላቸዋለሁ። እኔ ጋር እጄ ላይ ነው ካርታ ያለው አለ። ቁማሩ እበላሃለሁ አለ። ብላኝ አለ። ላጥ አረግና ወደ ጆርና በጄኔቭ ዞርና አመጣና አሰብን ካርታ ውስጥ አጠቃላ የኤርትራ ነው አለ። በዚህ አይነት ነው አሰብን ያጣ። በሁለት ማፊያ ምክንያት ሀገር አጣ። ታሪኩ የሚያስቀምጠው ዋሸው በላ ጻፍ ዋሸው በላ ጻፍ። ይሄ ነው ፖለቲካ ያለው። ዛሬስ ሀገር የገባው ትውልድ የገባው የነገ ራዕይ ያለው መሪ መጣ። ስለ ነገ ራዕይ ያለው መሪ መጣ። ስለሱ ሳይሆን ስለኛ ሳይሆን ስለ ጄኔሬሽን ስለ ልጆቻችን የሚያስብ መሪ መጣ። ነገ ይሄ ቁጥር ዛሬ 120 ነው። ከነገ ወዲያ 200 ሚሊዮን ህዝብ ይገባል። ምን እናደርጋለን? ብናመርተውስ የት ኤክስፖርት እናደርገዋለን? ኢምፖርትስ በምን እናደርጋለን ካለ ብሎ ጠየቀ። ለዚህ ትግል አብሮ የማይቆም ካለ አለ ወጣና ምን አለ? ደደብነህ አለ። ደደብነህ አለ። በቃ ነገር እኮ በቃ የሞት ካርልም ደደብነህ ነው ያለ። እኔ በላን ጻፍ አንድ ቁጥር እኔ ማለት ነው ቅንቅና በዚህ አይነት ተሽጦ ይዟል። በኢህአዴግ ውስጥ ለውጥ ተካሂዶ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ፈርሶ የነበራቸው አድርገውታል። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። ባህሩን እንኳን ብንተው እንኳን አንተ ብንተው እንኳን ቅንቅኖች ናቸው ከጀርባችን ያለው አያስቀምጡንም። 30 40 50 ኪሎ ሜትር ላይ ነው ያለነው። አይለቁንም። አሁን እኮ እንደዚህ የሚጣሉን እኮ ለመሰል አንደኛ ህዳሴ ግድብ ስንሰራ ሻዕቢያ አብዷል። አልጠበቁማ። ከግብጽ ገንዘብ በልተዋል፣ ቀብድ በልተዋል። እናፈርሳለን ብለው ተስማምተዋል፣ አልቻሉም። እሱን ሲገርማቸው ነዳጅ አወጣን፣ አበዱ። መጀመሪያም በኮሪደር መንገድ አብደዋል፣ በከተማው እድገት አብደዋል። እነሱ ግድግዳ ቀለም እንኳን መቀባት አይችሉም፣ አስፋልት መስራት አይችሉም። እኛ ጭራሽ ከተማውን ለወጡና ፓሪስ አስመስሉ አብደዋል። ቀጠልና ሜካናይዜሽን እርሻ ጀመርና ስንዴ ኤክስፖርት ያደረግን
በዓለም አንደኛ፣ ቡና ኤክስፖርት በዓለም አንደኛ። መነጠቅን ሄድ አበዱ። ጭራሽ በቀደም 1.5 ሚሊዮን ቤቶችን ሰርተን ከድህነት ህዝቡን ነፃ ናውጣ ሲባል ጭንቅላታቸው ነቀል። ሻዕቢያ ይሄ ነው መጨረሻው። ዋሸው ወይ? ስለዚህ እነዚህ ሰዎች አሁን በዚህ ደረጃ ላይ እንዲያብዱ ብንተወላቸው እንኳን በቅርብ ርቀት ላይ ስላለን እኛን ከመተናኮልና የጎረቤት ምንድነው የሚባለው? ሁለት ነገር አለ። አንድ ምርቃት አለ አባቶች ይመርቁት፣ የጎረቤት ውሻ ይስጥህ ይባላል። ብለዚንግ ነው። የጎረቤት ውሻ ይስጥህ ከተባለ ተመርቀሃል ማለት ነው። የጎረቤት ውሻ ሁልጊዜ አንተን ይጠብቃል። ኮሽ ባለ ቁጥር እንጮሃል። ሌባ እየገባ ነው እዚህ እዛው ነው የሚጮኸው። ሲመርቁ የጎረቤት ውሻ ይስጡ ይላል አባቶች። ሲረግሙስ የጎረቤት ዶሮ ይስጥህ ይሏል። እነዚህ ዶሮዎች ናቸው። የጎረቤት ዶሮ አጥርጥሮ መጥቶ ያሰጣውን ይበላባል። ዶሮ ማለት ነው ሻዕቢያ ማለት ነው። ስለዚህ እነዚህ ሰዎች ለአንዴና ለመጨረሻ ጊዜ ልናስተናግድ ግድ ይለናል። ዋሸው ጭራሽ ማዳበሪያ ፋብሪካ ጀመረ። ወደ አፍሪካ ኤክስፖርት ልናደርገው ገና ነው። የጎረቤት ዶሮ ማለት ናቸው እነዚህ። ዘላለማቸውን አንድ የኤርትራ አክቲቪስት ስለ ኤርትራ ሲያወራ ሰምታችሁ ታውቃላችሁ? እስኪ ንገሩኝ። ሰምታችሁ ታውቃላችሁ? መንግስት እንደዚህ ነው። አትሊስት አገር እንግባ፣ ገለህናል፣ እንዳናለማ አድርገህናል፣ ተሰደን ውጭ ነው የምንኖረው፣ ሞተን እንኳን ለመቀበል ዕድል አልሰጠህንም፣ ይበቃሃል፣ አርጅተሃል፣ ፓርላማ ክፈትልን፣ ካቢኔ ክፈትልን፣ በሀገራችን ጉዳይ እንወያይበት፣ ገንዘብ አለን፣ ኢንቨስት አድርገን ንግባ፣ እስኪ ቤት እንስራ፣ ንግድም እንስራ። ሰርግ እንኳን ለማግባት እኮ ዕድል አይሰጣቸውም እኮ፣ ለመሞት ዕድል አይሰጣቸውም። ለአርባ ለተስካር ለክርስትና ኢትዮጵያ ውስጥ ነው የሚያደርጉት ድግስ ቢሆን። ይሄን ብሎ ለመናገር አንድ ፖለቲከኛ የኤርትራ ፖለቲከኞች አይደፍሩም ይለዋል። ተዉት። በትግርኛ እንኳን አያወሩም፣ በአማርኛ ነው የሚያወሩት። ፖለቲካ ራሱ ሞቶባቸው የለማ። ለምንድን ነው በራሳችሁ ቋንቋ ማታወሩ ስትል አያገባም ይለዋል። እኔ አሁን ላቸው ብዙ ጠይቃቸዋለሁ። አውሩ በራሳችሁ ቋንቋ። አይደለም እኛ ሚሽናችን ኢትዮጵያ ማፍረስ ነው የሚለው፣ ኢትዮጵያን ህዝብ መቀስቀስ ነው የሚለው እና ክፉ ጎረቤቶች ናቸው። ስለዚህ ከነዚህ ጋር አንገናኝም። ለዚህ ነው ፊልድ ማርሻሉ የሚለው ይሄንን ነው። አዳምጥ የሚልህን ቃል በቃል ነው እኮ ማሰማኝ። ምናፍን ትከፍታለህ። በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል። የኢትዮጵያ የባህር በር ማግኘት ፍላጎትን በተመለከተ በአገሪቱ ከፍተኛ ፖለቲካዊና ወታደራዊ ባለስልጣናት ዘንድ በተደጋጋሚ እየተነሳ ነው። ለጥያቄው የተለያዩ ምክንያቶች የሚነሱ ሲሆን ታሪካዊ፣ ፖለቲካዊ፣ ምጣኔ ሀብታዊና የደህንነት ጉዳዮች ይጠቀሳሉ። ከዚህም ባለፈ ኢትዮጵያ የባህር በር ያጣችበትን ሂደት ህጋዊነት በመጠየቅ በተለይ አሰብ የኢትዮጵያ አካል መሆኑን የሚሞግቱም አሉ። ከዚህ ባህር ጋራ የታሪክ ትስስር አለን። የታሪክ ትስስር አለን ስንል ይሄ ባህር እኛ ጋር ነበረ። ይሄ ባህር አሰብ ነው የነበረው። አሰብ ደግሞ እንደምታውቁት ራስ ገዝ ነው የነበረውና ብዙ ነገሮችን ማንሳት ይቻላል። ወደ ሚዲያ ባናመጣውም እነኚህን ነገሮች በጓዳ በደንብ ማውራት ጀምረናል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያ ደስ አይልም መሪ። ይሄንን በደል ይዞ የሚሸከም ትውልድ አይኖርም። ሳይኮሎጂካሊ አክቲቪስትና ቅጥረኛ ጭንቅላታችን ሊሰርብ ይችላል። እመኑኝ ኢትዮጵያ ትችላለች። የባህር ወደብ ባለቤትነቷን ታረጋግጣለች ይላል። ታዲያ መንግስት ነው አደግፈው
ታዲያ አትከትለው። ስላንተ እኮ ነው የሚያወራልህ፣ ስለ ልጆች እኮ ነው የሚያወራልህ። ለምን አትረዳውም ታዲያ? ይህን እያለ ቅንቅን ባንዳ ቅጥረኛ ስለሆንኩ ነው። ግብፅ ቀጥሮሃል፣ ሻቢያ ቀጥሮሃል። ስለዚህ አትችልም እንጂ ልዩነቱ ባትወደው እንኳን ልዩነቱ እንኳን ቢኖር ለዚህ ላቆመ ብለህ ኢትዮጵያ ዓላማ ከጎኑ ትቆም ነበር። ባንዳዎችን ለዚህ አጋጣሚ ላይ ሌሎች ላይ መርከታቸው ባንዳውን ነው ማውራት ለባንዳው ነው ማውራት። ይሄ ነው የሚናገረው። በ2015 ዓመተ ምህረት ምንም አጀንዳ የለም እንዲቆም ሆኗል። ከሶማሊያ እኛ ከማንም ጎረቤት ሀገሮች ጋር በፍቅር ነው። ሶማሌ ታስፈልገናለች፣ ሱዳን ታስፈልገናለች፣ ኬንያ ያስፈልገናል፣ ኤርትራ ያስፈልገናል። ሁሉም በፍቅር ነው። ግን እነዚህ ሁሉ ሀገራቶች ኃይላችን ያውቁታል። ጠዋት ለጦርነት ጀምረን ማታ እንጨርሳቸዋለን። ሁሉንም ባንኛው አትንኩን ነው። ኢትዮጵያዊነት ለየት የሚያደርገው ባህሪያችን አትንኩን ነው። ሰላም ሰላም ሰላም፣ ሁላችሁም ሰላም ብያችሁ አትንኩን ነው። ከነካኸኝ ግን ላስተናግድ መሆኑን ተዘጋጅተው ግባበት። እመነኝ ኢትዮጵያ ከዓመት በኋላ አይደለም ከወራት በኋላ ከዓለም ከሚጠሩ ገናና አገራቶች ውስጥ የዓለም ሕዝብ ለምኖ የሚገባባት አገር የምድር ገነት ተብላ የምትጠራ ሀገር ኢትዮጵያ ነች። ከወራት ነው፣ ዓመት አላልኩም። ደግሞ እንዳትቀይሩት ቋንቋ። ከወራት በኋላ አስምርበት። ቀኑ ጻፉት፣ ዛሬ ያልኩትን ቀን ጻፉት። ምልክቱ አሁን እየታየ ነው ያለው። ይሄ የምነግርህ ነገር ቃል በቃል ነው የምነግርህ። አዳምጥልኝ። ዘ ሰከንድ ቢገስት ሶማሌ ፖፑሌሽን ያላት ሀገር ናት ኢትዮጵያ። ወንድሞቻችን ናቸው። ከሶማሌ ጋር ምንም አጀንዳ የለም። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡ። እኛ ከፈረስን ሁላችሁም ጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ኢትዮጵያ የባህር በር የማግኘት ጥያቄን ከማንሳት ባሻገር ለባህር ኃይል የሚያስፈልጉ ዝግጅቶችንም እያደረገች ነው። ለዚህም የባህር ኃይል ያቋቋመች ሲሆን የባህር ሰራዊትና ተቋማትንም እየገነባች ነው። ባህር ኃይል አደራጅተናል፣ ምንም ጥያቄ የለው። ወደ 4ኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኝ። ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል። ጉዳዩ በቀጥታ የሚመለከታት ኤርትራ የሉዓላዊነት ጉዳይ ለድርድር የማይቀርብ መሆኑን ገልጻለች። ከዚህም ባለፈ የብልጽግና ፓርቲ በቀጠናው ቀውስ ለመፍጠር እያሴረ ነው የሚል ክስ ተሳስቷል። በጦርነት አንፈልግም በሐቅም ገልጻለች። ነገር ግን ይህን ጥያቄ ለማስመለስ በየትኛው አማራጭና ከማን ጋር በሚደረግ ንግግር እንደሆነ እስካሁን የታወቀ ነገር የለም። በየትኛው አማራጭ ነው ወደባችን የምናገኘው? በጦርነት አንፈልግም። ለምን? ስለምናሸንፍ፣ ለምን? ስለምንችል፣ ለምን? ህዝብ ስለምናጠፋ፣ ለምን? አገር እንደ አገር እንደማትቀጥል ስለምናደርግ። ከዛኛው ከሚስተር ኤክስ ወገን ጋር ብንጣላ ትፈርሳለች ያቺ ሀገር። አቅማችን ስለምናቆም ጦርነት አንፈልግም። በሀቅ በፍርድ እንችላለን፣ በፍቅር እንችላለን። ጥቅም አለን፣ ጥቅም አላችሁ። ሰጥቶ መቀበልም ችግር የለብንም። ሰልፊሽ አለንም። በጣም የፍቅር ሰዎች ነው። ሀገራችን 70% ኤርትራውያኖችን እያበላን፣ እያጠጣን፣ እያለበስን፣ እያስተናገድን፣ እያኖርን ነግደው እንዲበሉ እያደረግን ህይወታችሁን ቀይረናል። 70% ኤርትራውያኖች ነው ኢትዮጵያ ውስጥ ነው። አልከበዱንም። ይብሉ፣ ይጠጡ፣ ይስሩ፣ ይለውጡ እያሉ ነው ያለው። ስለማይከብዱን ማለት ነው። አንድ ኢትዮጵያዊ ኤርትራ ውስጥ አይቀመጥም። አንድ አማራ አይታሰብም። ትግሬ አይታሰብም። ተውት። ሌላውን አማራ፣ ኦሮሞ፣ ጉራጌ፣ ሶማሌ ተውት። ትግሬ አንድ ትግራዋይ ኤርትራ አይቀመጥም። ከተቀመጠም ሀብት ካለው ይዘርፋል። ትንሽ ነቅነቅ የሚል ከሆነ እንቅስቃሴ አቋቋሙን አይቶ ይገሉታል።
ይሄ መስት ነው ባህሉ ስለሆነ አሁን እንደገና ደግሞ እኛው እያበላን እኛው እያጠጣን ሰላም ነው የምንፈልገው እያል እንደገና ያቀራሩብናል። እኛው ጋር በእኛው እንጀራ ምን ሆነ ትላላችሁ? በጦርነት አንፈልግም። አሁን ደጋግመን ጦርነት አንፈልግም። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸው ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። የባህር በር ጥያቄው ከቅርብ ጊዜ ወዲህ አቅጣጫው እየተለየ ይመስላል። የኢትዮጵያ ባለስልጣናትና ወታደራዊ ሹማምንት ጥያቄው በግልጽ የአሰብ ወደብ ላይ ያነጣጠረ መሆኑን እያመላከቱ ነው። ይህንን ተከትሎ በኢትዮጵያና በኤርትራ መካከል ያለው ኩርፊያ ወደ ውጥረት እያደገ ነው። ሁለቱ ሀገራት ለጦርነት በመዘጋጀት እርስ በርስ ጻር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለው። ይህ የኢትዮጵያ የባህር በር የማግኘት ፍላጎት በአመዛኙ ለመሆኑ ይህ የኢትዮጵያ ኦኬ እንግዲህ የአሰብ ጉዳይ ስንል አሰብ ራሷ ካርታ አላት። ታውቃላችሁ አለ አሰብ በራሷ ካርታ ያላት ሀገር ነች። አንድ ካርታ ላሳያችሁ እንድታውቁ ለእናንተ ላሳያችሁ በሌላ ነገር እንዳትወስዱ ብዬ ነው። ለምሳሌ ካርታውን ላሳያችሁ እንትን እንዳትሆኑ ብዬ ነው። ግራ እንዳትቀቡ ብዬ ነው። የኢትዮጵያ ካርታ ይሄ ነው። ይታያችኋል። ኤርትራ ከላይ አላች፣ ትግራይ ከስራ አለ፣ አሰብ በቀኝ በኩል ይታያችኋል። ሰሜን ጎንደር ከታች አለ፣ ሰሜን ወሎ ከታች አለ። ካርታችን ይሄ ነው። ላይ ያለችዋ ነች ኤርትራ። ያያችሁት ነው። አሰብ ራሷን ብቻዋን ነች ሀገር ነች። ከአሰብ ጎን ትግራይ ነው ያለው። ይሄ ካርታው የተቀመጠ ካርታ ነው ማለት ነው። ሻዕቢያ የሲሲሊ ማፊያ ስለሆነ ይሄንን ካርታ ቀይረው አሰብ የምትባል ሀገር አጥፍተው መስመራቸውን አዝግተው ከራሳቸው ጋር በቀይ ባህር ቆርጠው የኤርትራ ነች ብለዋል። አሰብ ከተማ ጠፋች ማለት ነው። ይሄ በፊልም አለን፣ በዶክመንት አለን፣ በሪከርድ አለን። ፋይላችን ይሄ ነው። በዚህ ጉዳይ ላይ በሽምግልና የተቀመጡ መሪዎቻችን ምን አሉ? በቃ አሰብ እንዳሰብ ትቀጥል ስትል ወሎ ኖ የኔ ድርሻ ነው አለ። እንግዲህ አሰብ በዛ በኩል በኤርትራ ቦርደር በኩል ከአፋር ጋር ከዚህ ጋር በሁሉም ጋር ትገናኛለች። ከትግራይ ጋር ትዋሰናለች። እንዳሳያችሁ ካርታውን አይታል። በደንብ ይሁ እዚህ ጋር ከትግራይ ጋር ትዋሰናለች፣ አሰብ ትዋሰናለች። በላይኛው መስመር ደግሞ ከአፋር ጋር ነው የምትዋሰነው። ስለዚህ ምንድን ነው አፋርም ከላይ አለ፣ ወሎም በዚህ በኩል አለ። ምንድን ነው የምናደርገው የሚል ጥያቄ ሲጠይቅ ሙሉ ስለነበሩ በዛ ሰዓት ላይ ጭቅጭቁ ውስጥ ከምንገባ በቃ ለምን አሰብ ራሷን የቻለች አገራት ሆነ? እንዴት አገራት ሆነ? በቃ አሰብ ራስ ገዝ ሆነ። ትካውን ድሬዳዋ ራስ ገዝ ነው የምትባለው። ልክ እንደሱ ራስ ገዝ ሆና ራሷን ታስተዳድር ተባለ። ጩልሌው ሻዕቢያ መጣ። የኔ ነው አለ፣ ጠቀልላት ወደዚህ ያመጣ ነው። ታሪኩ በዚህ ነው የሚደመደመው። ለዚህም ነው አሰብ ለኤርትራ ምንም ጥቅም የሌላት። በዚህ ነው አያችሁ፣ እዚህ ጋር ደግሞ ሲቀጣት ምንም ነገር እኮ ነው ማሰብ። ኤርትራ በአሰብ ተበድላለች። ምንም ነገር ሰርቶ የማያገሩ ሀገሮች አሰብ ድጎማ ይደጉማሉ። ምን ሊያገኙ በአሰብ? ነቲንግ። ምንም አያገኙ። አንድ ሀገር እኮ የምትደጉመው እኮ ከዛ ሀገር የምታገኙ ገቢ ሲኖር አይደለም እኮ። ምንም እኮ የላቸው። ግን ኤርትራ አሰብን ትደጉማለች። ፎር ነቲንግ ላለው ሰው ፖፑሌሽኑ 100 ሺህ ነበር። በአጭር ጊዜ ውስጥ ሰው ሲወጣ 60 ሺህ ገባ። ከ60 ሺህ ወደቀ 40 ሺህ ገባ። ከ40 ሺህ ወጣ 30 ሺህ ገባ። ከ30 ሺህ ወደቀ 10 ሺህ ገባ። ከ10 ሺህ ወደቀ 3 ሺህ የለም። አሰብ ውስጥ ነዋሪ የት ገቡ ሰዎቹ? ግማሹን ኮበለለ፣
ግማሹን ባህር ገባ ዋሬቨር ሄዳታችሁ ነው ራሱ ይቻላል። ስለዚህ ምንድነው ነቀርሳ ሆነን የጎረቤት ዶሮ ሆነን ከጎን ሆነን እንተክተካቸው ነው እንጂ የአሰብ እኛ አሰብ ላይ መኖር የኤርትራ ህዝቦች መጥተው ኤርትራዎች እንኳን አይቀመጡም። አሰብ አይወዱትም። ሳራ በረሃ ነው የሚሉት። አሰብን አይወዱም። ማንም ኤርትራዊ $1000 ብትከፍሉ አይቀመጡም። ኤርትራዊ አይወዱም። አይወዱትም። ማንም ኤርትራ አሁን ነው ለፖለቲካ ሲሆን አሁን ይወዱት አሰባሰባሉ እንጂ ኤርትራዊ $1000 ከፍሎ አሰብ የሚቀመጥ ኤርትራዊ የለም። አይወዱም። ዞሮ ግን ይውደዱም አይወደዱም ያ ፖርት ቢሰራ ያ ሪፋይነሪ ቢሰራ ያ አሰብ ከተማ ብትሆን የቱሪስት መስህብ ነች። ሰው መጥቶ ስራ ይሰራባታል። ወደቡ ስራ ይሰራበታል። ሪፋይነሪ ስራ ይሰራባታል። አገር ትለወጣለች። እኛም ሄደን ቢች ላይ እንዝናናለን። ቱሪስቶች መጥተው ይዝናናሉ። ብዙ ስራ ምቀኝነት የልጅ ቡዳ ይባላል። ምቀኞች፣ ተንኮለኞች፣ ሴረኞች ስለሆኑ ብቻ ይሄው እንዲወጥራ ያለ ጧት ነገር አሰብቻቸዋለሁ። ይሄ ብዙ ጊዜ ለዘረ ስራ የሚሰጥ አድዋ አካባቢ ያሉ ሰዎች ስራቸው ይሄ ተንኮለኞች ናቸው። ኢሳያስ አፈወርቅም ኤርትራዊ አይደለም። ኤርትራዊ ደም የለው። አንድ ሚስጥር ጧት አሰብቻቸዋለሁ። ራሳቸው ይናገራሉ አይደለም። እቺ ነገር አንዴ ላሰማችሁ። ለዚህ ነው ትላንት ሲቀጠቀጥ የነበረው ድስት ሰረቀ፣ ሹካ ሰረቀ፣ ማንኪያ ሰረቀ፣ ሴቶቻችን ላይ ብረታ ብረት ከተቱ፣ ወረቀት ከተቱ ሲሉ የነበሩት የትግራይ አክቲቪስቶች ዛሬ ሻቢያ ኢዝ ዊነር ይላሉ። እኛን ሲያስፈራሩ አማራ እንደዚህ ሊፈራ፣ ኦሮሞ ሊፈራ፣ ሶማሌ ሊፈራ፣ አፋር ሊፈራ እንደዚህ ያሉ ሲያስፈራሩ ብርሃኑ ነጋ አታ ሻቢያ ጀግና እዩ እኮ ሻቢያ ጀግና ነው ይላል። ሻቢያ ሲያስፈራሩ እኛን ሲያስፈራሩ እችን ምላስን እኔ አሁን ኤርትራ ገብቼ አስመራ ገብቼ ቁጭ የቡና ማኪያቱ ቃኘው ስቴሽን ላይ ስጠጣ ያን ጊዜ እችን ቋንቋ ሰማለሁ ከፍተላለሁ መልሽ ሻቢያ ጀግና አይኮ ይላል። እሱ ነበር ግን ሻቢያ ጨፈጨፈን እህቶቻችንን ትሩስ ሚስማር ከተተብን እንደዚህ ሹላችሁ ከማንኪያችን ሰረቁ ሲሉ እሱ ነበር። አሁን ተገልብጦ መጥቶ ሻቢያ ጀግና አኮ ይላል። አዳምጡ ይላል። አታ ሻቢያ ጀግና እዩ እኮ ንዕላ ንጽረ ቢሉ ዝኸይድ እኮ እዮም ከመይ ገይር ዓጠብጠም ከም ዘበለካ ይወደ እኮ ትፈጥኻ እኮ አንዳርጋቸው ብዝገብ ብርሃኑ ነጋ ክዳን ዩኒፎርም ከዲኑ ሰራዊት አለን ኢሉ ሚዲያ የግልጽ አንዳርጋቸው ብዙ ሚዲያ ኢሳት ብዙ ዓጠምጠም ይብለካ ሚሊዮን ቢሊዮናት ናይ ኢትዮጵያ መሰረተ ልምዓት ናሃነጽ ከአዲስ አበባ ግን ከመይ ዓጠምጠም ከም ዘበለካ ብዕላማ ከመይ ከም ዝገበረካ ይፈልጦ እዩ ንሱ አድቁዎ ጽቡቅ ናይ ሻዕብያ እዚ ውሰድዎ ጽቡቅ ለይሰን እዩ እዚ እንግዲህ ይሄን የሚሉት እነሱ ናቸው። ህወሓት ቆዳውን ገልብጦ ሻዕቢያ እኮ ጀግና ነው ይላሉ። አትችሉትም ይላል። እኛን ነው የሚያስፈራሩ። ሻዕቢያን አትችሉ ብሎ እኛን ረቃሊ ዞሮ ነው ጫወታ ያለው። ደስ የሚለው ግን እነሱ ራሳቸው በራሳቸው አንደበት ሻዕቢያ ማን እንደሆነ ይናገሩ ጀመረ። ኢሳያስ አፈወርቅ ምን እንደሆነና ማን እንደሚፈልግ ራሳቸው ይናገሩ ጀመረ። አይሆን ይችላል። ለምሳሌ ኤርትራው ስንት ሰራዊት አንዱ ላይሆን ይችላል። ለምሳሌ ኤርትራው ስንት ሰራዊት እንዳለ አላውቅም፣ ግን እያንዳንዱ ሰራዊት እንደሱ አድርጎ ላይሆን ይችላል። ያ ሁላ ሰራዊት እንደዛ አድርጓል ማለትም አይደለም። ግን ትዕዛዙን ሰጥቷል ኢሳያስ። ሰራዊቱ ያንን አድርጓል ትግራይ ላይ ፔሪየድ። አብሶሉትሊ ይሄን መቀበል ካልቻላችሁ መቼም ጊዜ ከትግራይ ጋር መቀጠላችሁ ይሄንን እንግዲህ ኤድሞን የሚለው ምንድነው? ወደዳችሁም ጠላችሁ ሴቶቻችን ደፍራችኋል፣ ብረት ከታችሁባችኋል፣ ተፈራርቃችሁ ደፍራችኋቸው። ወደድክም ጠላህም ከኛ ጋር አብረ ለመቀጠል ከፈለክ ወጥተህ የትግራይን ህዝብ ይቅርታ ጠይቅ ነው የሚለው። ይሄን ስታደርጉ ነው ከኛ ጋር የምትቀጥሉ። ይሄ እንግዲህ አንደኛው ወያኔ ነው፣ አንደኛው ህወሓት ነው፣ እዚህ ህወሓት ነው። የነ ስታሊን ህወሓት ደግሞ እዚህ ጋር የሚለው ሻዕቢያ ጀግና ነው ከነስተቱ ይዘን መቀበል አለብን። ወድጄ አይደለም ሄጄ አስመራ ገብቼ ኢሳያስ አፈወርቅ እግር ላይ የተደፋሁት ይላል። እዚህ ጋር የሱ ነው። ሁለተኛው የነ ደብረጽዮንና የነ ወንጀሉ ደግሞ ህወሓት ደግሞ ሌላ ነው። ሶስተኛው ደግሞ የትግራይን ህዝብ ለማስጨረስ ሌላ ጦርነት ሲያዘጋጇቸው፣ ሻዕቢያዎች ግን ራሳቸው ይናገራሉ። ምን ሀቁን ያወራሉ? ምን ብለው ያወራሉ? እናዳምጠው። ሰርተን እንድንቀየር
እና አሁን ስጠይቀው ሰምቼ ነበር አንድ ወንድሜን ኤርትራዊ እኔ ልመልስልህ እችላለሁ። ኢሳያስ አፈወርቂ የኤርትራ ህዝብ ላይ ገዳይ ብቻ አይደለም፣ ጨፍጭፎናል፣ አሳርዶናል። ከአገራችን ሀብታም ሀገር ኤርትራን ይዘን እዛ ሰርተን እንድንቀየር፣ እንድንበለጽግ፣ እንድንሻሻል እንዲያላረገን እሱ ነው። ስደት እንድንወጣ ያደረገን እሱ ነው። በሊቢያ ባህር ላይ የጠለቁት ኤርትራን ወንድሞች እህቶቼ በሱ የተነሳ ነው። ከኤርትራ እዚህ እንድትኖሩ አልፈልግም ባይልም በስራው በተግባሩ ሰው እንደ ልቡ መንቀሳቀስ አይችልም። ኤርትራ ውስጥ ከአንድ ከተማ ወደ ሌላ ከተማ ለመሄድ ብዙ ኬላ ነው የምታልፈው። በደርግ ጊዜ እንደዛ ነበረ። ነገር ግን ደርግ የኛ ጠላት ስለነበረ እኛን ሊጨፈጭፍና መሬታችንን ሊወስድ ስለመጣ ከጠላት የምጠብቀው ነገር ነው። ኢሳያስ አፈወርቂ ግን ኤርትራዊ ተመስሎ ኤርትራውያኖችን ከደርግ የበለጠ ከኃይለ ሥላሴ የበለጠ ወይ ደግሞ ወይ ይበልጣል ወይ ከነሱ እኩል ነው የሱ ገበን እና የኢሳያስ አፈወርቂ እጅ ላይ ያለው የኤርትራውያን ደም እኔ ከመሞቱ በፊት እና ተከሶ ዋጋውን ቢከፍል በጣም ደስ ይለኛል። አዎ እንደዚህ ነው። እውነተኛ ኤርትራዊ ነች እና ኤርትራዊ ነኝ እኔ ሙሉ በጣም ትክክል እኮ ነው ያወራሽው። ምንም እኮ ይሄ እኮ አንቺ ያወራሽው አንቺ ብቻ የምታውቂው ሳይሆን ዓለም ያውቀዋል። አሁን እኔ የምናደደው በምንድን ነው መሰለሽ? አሁን ለምሳሌ አየ እንግዲህ አሁን መጡለት ኤርሞን ጋር መጡለት። እኛንም ገሎናል ኢሳያስ አፈወርቂ። እንኳንስ ትግራይን አለ እንኳን ኢትዮጵያን አለ እኛ ኤርትራውያኖችን ገሎናል፣ አሰድዶናል። ለማንም አይመለስም። ዛሬ በየስደቱ በየሰው ሀገር ተንከራተን የምኖረው በሱ ምክንያት ነው። ከደርግ ጊዜስ ብንዋጋ የመሬት ወሰን ጥያቄ ብለን ነው። አሁን ፎር ነቲንግ የኤርትራ ህዝብ ተሰቃየ፣ ተሰደደ ነው። ይሄ ንጹህ ኤርትራዊ ልጅ ብትናገር እንዲያውም ማን ነው ኢሳያስ አፈወርቂ ብሎ ጥያቄ ትጠይቃለች። ማን ነው ኢሳያስ አፈወርቂ የምትናገሩ? አዳምጧት። ቅድም አስገብቻለሁ ግን አዳምጧት፣ ጥሩ ስለሚጠቅማቸው ነው። ማን ነው ኢሳያስ አፈወርቂ? እንደዚህን ያክል ከጎረቤት ጋር አጣልቷት፣ ኤርትራን ከሱዳን አጣልቶ፣ ኤርትራን ከኬንያ አጣልቶ፣ ከሶማሊያ አጣልቶ፣ ከኢትዮጵያ አጣልቶ ማን ስለሆነ የሚለው ጥያቄ እዚህ ጋር ይጠየቃል። አዳምጡት። አፍሪካን አልጠቀመ፣ ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ። ሄድምን በእናቱ ባባ ኢስት አፍሪካን አልጠቀመ። እዚህ ጋር አንድ ያዳምጧት። እንግዲህ ይሄ ሰውዬ ቅድም እንደነገርኳችሁ ከማንም ጋር አልጠቀመም፣ ለማንምም አልሆነም። ለምን? ኤርትራዊ አይደለም ነው የሚሉት። እሱን እናንተ ተነጋግሩ። እሱ እኛ የሚያገባን ነገር የለም። የአባተ ኪሾ ነገር ሊደገም ነው። አባተ ኪሾ የአይናችሁ ቀለም አላማረኝም ብሎ ጠቅላላ ይውጡ ተባለ። ያኔ የአይናችሁ ቀለም አላማረኝም መለስ ዜናዊ አዲስ አበባና ጠቅላላ ሰብስባ አውጣልኛል። አዲስ አበባ ላካቸዋል። አባተ ኪሾ ጠቅላላ ትግሬ የተባለ በ16 አውቶቡስ ሞልቶ ላካቸው። የመቀሌ ልጅ አልቀረ፣ የሽሬ አልቀረ፣ ብቻ ትግርኛ ተናጋሪ በሙሉ ሰብስቦ በአተለ ታጋይ ለክሬ ነኝ ለአታክልት ነኝ ሄድ አላውቅም ምን ይግባል ሄድ ሁሉን ወሰዳቸው። ከዛ እየተናደዱ ተነስቶ መጡ። በአተለ መለስ ዜናዊ ለቅድም ጭንቅላት አይሰራ ለዚህ ሰው አምጥተህ ለኛ ለዚህ እዚህ አምጥተህ እየነገር ነው ትግራይ ነኝ ያላችሁት ለትግራይ ነኝ ያልነው ለተጋይል ነኝ ተጋዳላይ ነኝ ያልነው እየነገር ነው ቁንጭ ነው ያመጣን እዚህ ያለ። መለስ ተናደደ። ቢሮ ገባና ደወለስ ሄሎ አባተ ምንድን ነው የምትሰራው? ክብር ጠቅላይ ምንድን ነው ጠቅላይ ሚኒስትር የሚናገሩት? እኔ ያልኩ ኤርትራዊ ነው እንጂ ያልኩ ትግሬ ያልኩ ወይ ታጋዮች። እርሶ ደግሞ እንደው በጣም ነው የሚቀልዱት ጠቅላይ ሚኒስትር፣ በጣም ይቀልዳሉ። እኔ የታውቃቸዋለሁ እዛው እርሶ ለዩዋቸውና ላኩ አላቸው። እዛው ለዩዋቸው። ስለዚህ አሁን እቺ ጨዋታ ነች እዚህ ጋር ያለችው። ስለዚህ እኛ ምን አገባ? እኛን እናንተ ትተዋወቃላችሁ፣ እናንተ አውሩ፣ ንገሩን። እኛ አሁን እንግዲህ የአድዋ ልጅ መሆኑን ኢሳያስ አፈወርቂ ወልዲያ ስህን ትምህርት ቤት መማሩን እኛ አውርተናል። አሁን እንግዲህ ትልቁ ጀነራል ፊሊጶስን ያጣው
ጃን ፊሊጶስ ተው አሉ። ይሄ ጉዳይ ከጎረቤት ጋር መዘዝ ያማዘናል፣ ምንም ችግር የለውም። ወደቡ ቢሰራ ቢጠቀሙ ምንም ችግር የለውም። እንዲያውም ሌላ ስራን መስራት እንችላለን። በርቀት ሄደን ከጎንደር ከምናመጣህል አሰብ ፖርት ድረስ ከመጣልን ከአሰብ ምጽዋ እዛው ጋር በመርከብ እንወስዳለን። የንግድ ስርም እናደርጋለን። የሚጎዳን ነገር የለም ማለት ሁለቴ ሊገለው አወጣ። ሁለት ጊዜ ጃን ፊሊጶስ በጣም ሊያባብለው ሊያግባባው ሞከረ። እምቢ ያለው ኢሳያስ አፈወርቂ። በሶስተኛ ላይ ሊያስገድለው እንደሆነ ኢንፎርሜሽን ሰማ። አመመኛልና ላጣለ ወጣ። ፊሊጶስን ተከትሎ ሁለት ሚኒስትሮች አብረው ወጡ። አሁን ብቻውን ነው ያለው። ብቻውን ቀርቶ ማንም የሚያድነው የለም። ከእስራኤል ተጣልቷል። እስራኤል ትንሽ ነገር የምትፈልገው ልትመጣው እኛንን እያባበልን ያለ ተይ ያልናት እስራኤልን። አንድ ነገር ቢፈጠር ደግሞ ኢትዮጵያ ነች ይሉናል። ተይ ብላት ነው። ፑቲን ስንቴ ነው የሚፎክሩት? ተው እባካችሁን ልጨርሰው ጉዳይ በቃ ምናምን ይላል። ተው እያለ ነው እንጂ ሰውየው ብቻውን የቀረው ልክ የትግራዩ ደብረጽዮን ብሉት በቃ ሁለቱ አንድ ናቸው። በቃ ምንድን ነው እንደዚህ ጨካኝ ያደረጋቸው ብለን ስንል ሴትዮዋ ሚስቱን ዘረገፈችው። ያው አዳምጧት የምትለው አዳምጡ። እኔ ሰዋራ ውሸት ይመስላል። ኢስት አፍሪካን አልጠቀመ ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ? ሄድምን በእናቱ በአባቱ አዎ እንደሱ ይሉታል። አዶኖ የትግራይ ተወላጅ ነው ይሉታል። ነው እና ማለት እኔ የትግራይ ኤርትራ ይሁን ኢሳያስን አፈወርቂን የትውልድ እንትን አጣርቻ አላውቅም እኔ። ምክንያቱም አንደኛ አይመለከተኝም ብልም አያምርብኝም። ምክንያቱም አንድ ጉሙዝ ተወላጅ ምን አገባው እንደሚባልም ስለባቅ ኢሳያስ አፈወርቂ የትግራይ ሰዎች ሰው ነው እናቱ ምናምን ይላል። ግን እኔ ሲገባኝ ኤርትራና ትግራይ አንድ ህዝብ እንደሆነ ይገባኛል። በታሪክ ተለይቷል። ቀደም ሚኒሊክ ምልሽ ለዩት፣ ለሁለት ከፈሉት። ይህ ህዝብ አንድ ከሆነ ለኛ ስልጣን ስጋት ነው ብለው ሚኒሊክ ለሁለት ከፈሉት እንጂ ትግራይ ውስጥ ያለ ኤርትራ ውስጥ ያሉ እኮ ዘመዳሞች አሉ። This river wasn't dammed. እኔ ማወቅ ያለብን ኢሳያስ ብቻ አይደለም የትግራይ ሰው ነው ምለው። የትግራይ ሰው እዛ ያለው ህዝቡም እዚህም ያለው አንድ ህዝብ ነው እኮ። ይሄ ህዝብ አንድ ኤድመንድ ምን ልል እፈልጋለሁ መሰለህ፣ እኛ ነፃነታችንን 91 ብናገኝም ከኢትዮጵያ ግዛት አልወጣንም። ለምን መሰለህ? የእሱን ደግሞ ዘሩን ትግራዋይ መሆኑን ያመጣሁልህ የዘር ጥላቻ ስላለኝ ኢትዮጵያ ስለምጠላ ወይ የትግራይ ህዝብ ስለምጠላ አይደለም። ነፃነታችንን አተን በዓለም ላይ ኤርትራ እንደ ሀገር ሉዓላዊት ሀገር ብንታወቅም ከኢትዮጵያ ግዛት አልወጣንም ማለቴ ለምንድነው? ኢሳያስ አፈወርቂ ማንነቱ የሚያሳፍረው ትግራይ ነው። በአባቱ የአውራጃ አጋሚ የሚባል ነው። ይሄ ሁሉ በዚህ የተሰነደ ዶክመንትድ የሆነ ነው የምልህ። አባቱ እስከ ጡረታ እስኪወጣ ድረስ የላንድ ሪፎርም መቀለ ውስጥ ነበር የሚሰሩት አባትየው እስከ ጡረታ ድረስ። እናቱ የአድዋ ተወላጅ ናቸው። አያቱም እንዲሁ። አንድ አጎቱ ትንሽ ወንድሙ ጴጥሮስ አፈወርቂ የዛሬ ዓመት ከምናምን የጻፈው መጽሐፍ ላይ የወሎ አማሐዳሪ ነበሩ፣ አድሚኒስትሬተር ነበሩ። እና ምንድነው ማለት የፈለኩት የኢሳያስ አፈወርቂ ቀኝ እጅ ህዝ ራይት ሃንድ የኤርትራን ፖለቲካ የሚቆጣጠረው የማነ ማክ የሚባል እሱም የትግራይ ሰው ነው። የሚኒስትሪ ኦፍ ፋይናንስ እንዳለ የኤርትራን ወርቅ በል ምን በል ብል ሀብቱን ነገር የሚቆጣጠረው ሐጎስ ኪሻ እሱም ትግራዋይ። ሚኒስትሪ ኢንፎርሜሽን የማነ ቻርሊ። እነዚህ ሁሉ ኢትዮጵያኖች ናቸው። የምንገዛ ያለ ነው በኢትዮጵያ ነው። ኤርትራዎች እንደዚህ ስል በጣም ነው የሚጠሉት፣ ግን እውነት ነው። ይሄንን ነው እኔ ልሽ ቅድም እንዳልኩ ኢትዮጵያኖች ናቸው የሚገዙን፣ እኛ ኤርትራ አይደለም እየገዙ ነው ያሉት። ኢትዮጵያ ማለት እኮ ያው ትግሬዎቹ ነው። ኢትዮጵያ ማለት ትግሬዎች እቺስ ወላይታ አልሄደ፣ ኦሮሞ አልሄደ፣ አፋር አልሄደ፣ ጉራጌም አልሄደ፣ ኢትዮጵያ ይላል። እዚህ ጋር አንድ ናታን በጣም ትልቅ ፒል አድርገው ይሄን ዴቪ አንተ አትዋሽም። ዛሬ በኢቲቪ ሽንኩርት 160 ብር 25 የነበረው 25 ብር ገባ። አንተም ተናግረ ነበረ። መጀመሪያ ስለ ቀይ ሽንኩርት አውሩ፣ ስለ ቀይ ባህር ከማውራታችሁ በፊት
አሁን በደንብ ስለ ቀይ ባህር እናወራ። ምን አልኳችሁ? ዋሸው እኔ ዋሸው እስኪ ዋሸ በሉ እስኪ ገና የጤፍ ዋጋ ሽቤት የሚባለው መስማት አልፈልግም። የዘይት ዋጋ 100 ምናምን የሚባለው ወሬ አልፈልግም። ዝም ብላችሁ ጠብቁ። አሁን አልኳችሁ ኢትዮጵያ ብየሰላችሁ ዝም ብያለሁ ነገርኳችሁ። ገና ነው። አሁን መጀመሩ ነው እኮ ገና። ነገ የፓርላማውን ደግሞ ትሰማላችሁ። ጠቅላዩ የሚናገሩ ነው ትሰማላችሁ። ክልል ዘር ምናምን የሚባለው ነገ ይበጠሳል። ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ ነገ ይጸድቃል። መንገዱን እኮ ሰርተነዋል፣ ጠርገነዋል እኮ ጥርጊያውን እኮ ሰርተነዋል እኮ። አሁን ፊሽካው መንፋት ብቻ ነው ነገ የቀረው ፓርላማ ላይ አብቹ ነገ ይነፈዋል። መጀመሪያ ስንጀምር ምን አደረገ? መታወቂያ ቀየር። ታስታውሳላችሁ? መታወቂያ ብሔር ነበር፣ ኦሮሚያ፣ አማርያ፣ ጉራጌያ፣ ትግራይ ነበር። አጠፋ ነው ቀስ ብለን አለማመድ ነው በሱ ህዝቡ ኢትዮጵያዊ የምትለዋን ሰው ጭንቅላት ላይ መታወቂያው ላይ ሁሉ ነገር ላይ ቁጭ አሁን አረፈ። በሷ ለማመሩና ወዴት መጣ? ወደ መኪና መጣን። አሁን ኦሮ አማ ትግ ምን የተባለው መኪና አጠፋ ነው። ኢትዮጵያ አረኑ ሰሌዳው አያችሁ ስንመጣ እንዴት እንደመጣ። ከዛስ ካርታችን አቀረብን። ሰሜን ኢትዮጵያ፣ ደቡብ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ሴንትራል አዲስ አበባ ብለን ካርታ አቀረብን። እንደገና ደግሞ አሁን ነገ ደቡብ እሱ ላይ ደግሞ ውሳኔ እየቆየ ምን መጣ ነው። አንድ ኢትዮጵያ የምትባለዋን እናመጣ ነው። የዘር ፖለቲካ አፈርድሜ ይቅጣል። አፈርድሜ አሹቀን ጥለዋል። ዘረኝነት ጥንብ ነው ብለን የምንዋጋው ለዚህ ነበር። ለዚህ ውጤት መሳካት የሁላችሁ ጸሎት ያስፈልጋችኋል፣ ዱዓ ያስፈልገናል። ዞሮ ዞሮ ግን ታርጌቱን መተናል። ይሄን እንድታውቁት ነው። ይሄን በዚህ በኩል ይሄን ያክል ከሰራሁኝ አብርሽ ደውል የጀዊስ ሰው መጣል። ጀዊስ ሰው ሲቀጠቀጠዋል። ምንም ማድረግ አይቻልም። መከርኩት አልሰማም አለ። ያው በየቦታው ይቀጠቀጣል፣ ያለቅሳል። መሳሪያ ቀይሩልኝ አላሉ። ደግሞ ዛሬ ወንድ እኮ ናችሁ፣ መሳሪያ ቀይሩና በክላሽ ብቻ እንዋጋ። እንኩሮ ሚዲያ እንኩሮ ግልምጥ እኮ ወንድ ከሆኑ እስኪ ድሮን ይተውና እንዲሁ ይዋጓል። መሳይ ነው የሚለው። እኛ ለምን አንሰጣችሁም? ድሮን ስጣችሁ። ኒውክሌር ካላችሁ ተኩሱ። እዚህ መስቀይሩልኝ መሳሪያ ትንሽ አይነቱ ይቀየር ይላል ያሉ። እንዴት ነው የሚቀየረው? አይቀየርም። በቃ ባላችሁ ተኩስ። በቃ ቆሬማ ወይ ያለው ይሰማል። መሳሪያ ቀይሩልን እና በክላሽ አድርጉልን ይላሉ ፋኖቹ። አይቀየርም። ባላችሁ ያላችሁን ተኩሱ፣ ያለን ተኩሳለን። በቃኛ በቃ እሺ፣ ይቀጥል። አንድ ጊዜ ግን አዛው ላይ እንዳለ አንድ ነገር ቅድምም አንተ ያወራ ቶሎ ወጣህብኝ። መታየት ያለበት ነገር ነበርና በጣም ተበሳጭቻለሁ ሳላሳየው ስለወጣህብኝ አንተ። ይሄ መሰለኛው አይደለም እንዳላቋረጥ አንድ ጊዜ ቆየኝ። አንድ ጊዜ ሶሪ። አንድ መታየት ያለበት ነገር ስላለ አንተ ሰው በጣም አቴንሽን ሰጥቶ ስለሚያዳምጥህ ይሄውን አገኘሁት እኔ። Leadership of Prime Minister Abiy Ahmed revolutionizing Ethiopia's role. አብርሽ ሄሎ፣ ለአንተ እልክልሃለሁ። በሲኤንኤን ላይ ጠቅላይ ሚኒስትር ዶክተር አብይ ሲተናገሩ ንግግር ነው። ለአሁኑ ግን ባክግራውንዱን ብቻ ከፍቼ የአንተን ንግግር ያዳምጣሉ። ቀጥል። ሁሉን ይህንን ልጨርስ። በጣም እንትን ስለሆነ ቀጥል። እያንዳንዱ ኢትዮጵያዊ ማወቅ ያለበትና ጀነራሎቻችን ሲናገሩ አደጋ
አብርሽ ወጥተብኝ ነው እኮ የት አለ? ከአንተ ጋር ነው የተቋረጠው። ቀጥል። አሮ ነው ምን ላይ እንዳቋረጡም። ለማንኛውም አለ አናሰማም ብለን ነው። አዎ አያስፈልግም። አናሰማም ብለን ቪዲዮን ለእድሜ ዘላለም እኔ ጋር ይቀመጣል። ባይቶ አርካይቭ ውስጥ ይቀመጣል። አንረሳላችሁ። በመርዝ ጭምር ነው ያላችሁት። የኢትዮጵያን ሕዝብ ፈይተን ምን አለ 30 ሚሊዮን ማምጣት እንችላለን። ባይቶ ይሄ የኢሳያስ አፈወርቂ ራሻ በሄደበት ወቅት አሜሪካኖችን ከእናንተ ጋር በመሆን ፑቲን አስተባብረን እኔም ተባብሬ ቻይናን አስተባብረን ኖርዝ ኮሪያን አስተባብረን ኢራንን አስተባብረን አሜሪካንን መምታት አለብን ያለን ኢሳያስ አፈወርቂ ባይዘወይ ለእኛ የሚተኛ ሰው የኤርትራ ህዝብ አይደለም፣ የኢሳያስ አፈወርቂ እቅድ ነው ያሉትን ነው። ቃል ቪዲዮ አለን ማሰማት እንችላለን። አይዊሽ ሌላ ነገር እንትን ይላል ብለን ነው ቪዲዮ ማሰማት እንችላለን። ግብስብስንን እናየዋለን፣ ገብስንን እናየዋለን፣ የማንረባንን እናየዋለን። ለነገሩ እኛ ተሰድበናል። በእውነት እኛ ተንቀናል። ማርሻላችንም ተናግረዋል። በማወቅና ባለማወቅ አምነን እኩልነት ብለን ሀገራችን ትገነጠላለች ሳይሆን በስህተት ብዙ ነገር ተሰርተናል። እየተዋረደ ነው እኮ በስ ካናታችን ቁጭ ብለው ህዝባችን እየተዋረደ ነው፣ እየተዛተበት ነው። እንጨርሳቸዋለን እየተባለ ነው። ለዚህ ነው ወጥተው አደጋ ነው የሚሉት። ያስ አደጋ ነው። እኔ ከዚህ በፊት ሚዲያ ላይ ወጥቼ ተናግሬያለሁ። በሶማሌ በኩል ስንሄድ የባህር መውጫ ልንጠይቅ ኢሳያስ አፈወርቂ ነው። በኬንያ በኩል የባህር ጥያቄ ልንጠይቅ ስንል ኢሳያስ አፈወርቂ ነው። በሶማሌላንድ የባህር ጥያቄ ስንጠይቅ ኢሳያስ አፈወርቂ ነው። ጅቡቲ ፍተሻሽን ቀንሽልን፣ ገንዘቡ ምንትን ብሎናል፣ ተጨማሪ ይሰጠን በታጁራ በምን ኢሳያስ አፈወርቂ ነው። በሱዳን በኩል ትብብር እንፍጠር፣ በዚህ በኩል እንስማማ ኢሳያስ አፈወርቂ ነው። ልንገራችሁ አንድ ነገር ወቅ አሁን ደህና ጊዜ ነው። አሁን መልካም ጊዜ ነው። ኢትዮጵያ ላይ የተጣለ ማዕቀብ የለም። ነገር ግን ይሄ ሰውዬ እየጠበቃለሁ አንድ ቀን ክፉ ዘመን መጥቶ ልብ በል ኢትዮጵያዊ፣ ልብ በል ኢትዮጵያ። ይሄ የዘር ጉዳይ አንድ ቀን የከፋ ነገር ኢትዮጵያ ላይ መጥቶ ማዕቀብ እንትን ያሉ ቀን ጉሮሯችንን አንቀው 130 ሚሊዮን አይደለንም 30 ሚሊዮን በማዕቀቡ ብቻ አይደለም፣ በጥይት ብቻ አይደለም፣ በመርዝም እንፈጃለን ያሉትን ነው ቃል በቃል። ለእኛ ሸቀጥ አይደለም፣ ለእኛ ልብስ አይደለም። ሸቀጥ እንኳን ልብስ እንኳን እንደ ሸቀጥ ገዝተኸው አትፈትሸውም፣ አትፈተሽም። ያንተ ነው፣ መብትህ ነው፣ የተጠበቀ ነው። የመልበስ የማውለቅ የማጠብ ጅቡቲ ላይ ምን እየተደረገብን ነው? እኛ ወደባችን ላይ ፍተሻውን ተውት። 2 ወር 3 ወር መኪኖቻችን ንብረቶቻችን የሚበሰብሰውን ተውት። የምናመጣው መሳሪያ ተፈትሾ ለሻዕቢያና ለሌሎች ለግብፅ ጠላት የሚሰጠው ኢንፎርሜሽን ልንነግራቸው አይችልም። ለዚህ ነው እኛ የራሳችን ወደብ ኖረን ሳንፈተሽ ሳንገለብ መብታችን ተጠብቆ ራሳችን ኦነር አድርገን ምንወስደው ነው የሚያስፈልገናል። አሰብ የኛ ነው። አሰብ ሸቀጣችን አይደለም።
ሸቀጥ ከሆነ ሸቀጣችን ይመለስ ነው ጥያቄያችን። ልደቱ ተናግሯል። በታሪክ ጊዜ ተወስዷል፣ በታሪክ ጊዜ ተመልሷል። በታሪክ ጊዜ እንደገና ተወስዷል፣ በታሪክ ጊዜ እንደገና ተመልሷል። ነገር ግን አንድ ቀን ይህ ትውልድ የተነሳ ቀን የአሰብን የቀይ ባህርን ጉዳይ መጠየቁ አይቀርም ያለው ያ ቃል በእያንዳንዱ ኢትዮጵያ ውስጥ ተዳፍኖ ነበር። አሁን ግን ያ ቃል ነው ቦግ ያለው። ልንገራችሁ፣ የልደቱ ቃል ነው ቦግ ያለው። የጠቅላይ ሚኒስትር ቃል ነው ቦግ ያለው። የእነ ማርሻል ቃል ነው አሁን ያንተከተከን። ሸቀጥ አይደለም። ሸቀጥ ከሆነ መልሱት። በዚህ ላይ ደግሞ አስገንጥለን ተገንጥላችሁ አስገንጣይና ገንጣይ ተስማምታችሁ በሰላም መኖር አልቻልንም። ስድባችሁ፣ መንጓጠጣችሁ፣ ዛቻችሁ አላስኖራችሁንም። ኢትዮጵያዊ ቡሊ እየተደረገ ነው። ትሰማለህ? ኢትዮጵያዊ ትሰማላችሁ? ቁጭ ብላችሁ ኢትዮጵያዊ ከጎረቤት አገር ተገንጥለው አብልተን አጠጥተን አስተምረን አስፋልት ጠርገን ህንፃ ሰርተን አስተምረናቸው ገንዘባችን ፈይቶ ኮሌጅ ልከናቸው ባለስልጣን አርገናቸው ባለፋብሪካ አርገናቸው ዛሬ ቡሊ እየተደረግን ነው። አስገንጥለናቸው ተገንጥለው አሁንም ከላይ ቁጭ ብለው እየዛቱ ነው። ሻማ አብርተው ቪዲዮ ማቅረብ አለባት። አንዳንድ ሻማ አብርተው ከዚህ ከታች ያለች አገር እንደ ምሽላሊት ምላሷን የምታወጣብን ኢትዮጵያን እያንዳንዱ ኤርትራዊ ዱላ ይዞ እንደ እባብ መቀጥቀጥ አለባት እየተባልክ ነው። ኢትዮጵያ ሞተናል ዘንድሮ። የቀድሞ ሰራዊት የሚሰደበው ስድብ ታውት። የቀድሞ ጀነራል፣ የቀድሞ ኮሎኔል፣ የቀድሞ መቶ አለቃው፣ 10 አለቃው፣ ተራ ወታደሩ ኢትዮጵያዊ የቀድሞው ሰራዊታችን እንዴት እንደሚሰደብ እንዴት ቡሊ እኔ በእውነት ነው የምልህ የቀድሞ ሰራዊት ቢሆን ልጆቼ ይሄንን ሲሰሙ እንዴት ሼም ኦን ሚ ነበር። አረረም መረረም ይሄ ግብስብስ ህዝብ ነው ያላችሁት፣ ኳሊቲ ማተርስ ያላችሁት። እኛ የምንፈልገው እንደ እስራኤል ሆነን ያላችሁትን ቃል በቃል ነው የምንናገረው። እንደ እስራኤል ሆነን እንቀጠቅጣቸዋለን ያላችሁ እንደማ ፓለስታይንን እስራኤል እንደምትቀጠቅጥ እኛ ደግሞ ሰልጥነን ታጥቀን ሚሳኤል ታጥቀን ኒውክለር ታጥቀን ኢትዮጵያን እንቀጠቅጣለን ያላችሁ ቃል በቃል ነው የምንናገረው። ሚዲያችሁን እንከታተለን። ይሄ የኢሳያስ ነው። ልንገር አይተኛለንም። አድዋ ነው። አይ ዶንት ኬር። አድዋዎች ባይዘወይ ሁሉም ሳይሆን የሻዕቢያ ቁራጭ አድዋዎች ትግራዮችን እንዴት እንዳስፈጁ እንዳስደፈሩ እናውቃለን። እንዴት ተጋሩ ትግራውያን እንዴት እንደተዋረደ እናውቃለን። ይህ በሚዲያቸው እኮ እነሱ ወጥተው እያንዳንዱ የትግራይ ህፃን ሲወለድ ዶክተር ልሁን አይልም። ምኞቱ ዶክተር ለመሆን አይደለም፣ ሳይንቲስት ለመሆን አይደለም፣ አስተማሪ ለመሆን አይደለም፣ ሹፌር ለመሆን አይደለም፣ ገበሬ ለመሆን አይደለም። ማንነታቸውን ተጋሩ ስለማያውቁ ምን አሉ እነሱ? በቀደም ቪዲዮ አላሰማንም? ምን አሉ? ኤርትራዊ ልሁን ይላል አለ ማ የትግራይን ወጣት። ኢትዮጵያዊን ደግሞ ግብስብስ። ኢትዮጵያዊ ነው ትግራይን ቢሆን ሁላችንም ግብስብስ እናያለን። ግብስብስ በእውነት እንታያለን። የምንታየው ኢሳያስ አፈወርቂን ባይዘወይ የኤርትራ ህዝብ የሚደርስበት መከራ ስፍር ቁጥር የለውም። በነዚህ በስብሃት ነጋ ዳይናስቲ የስብሃት ነጋ ጉጅሌ ዳይናስቲ አድዋ ብቻ አይደለም ያለው። ድንገራችሁ የስብሃት ዳይናስቲ ቤተሰብ አስመራም ላይ እያሰቃየ ነው። ማንን? ኤርትራኖችን። ትክክል ናቸው። ኤርትራኖች ፍሪደም አላገኙ፣ ነፃነት የላቸው፣ አልተገነጠሉም። ውሸት ነው። ማን ነው እየተቆጣጠረ ያለችዋለሁ? የአንድ ፋሚሊ ዳይነስቲ ማን ነው? የአድዋ ዳይነስቲ ነው። እዛ ሄዶ እየተቆጣጠረ ስብሃት ነጋንና ፊቱን እዩ፣ ኢሳያስ አፈወርቂን ፊቱን እዩ፣ ሞንጆሪኖን ፊት እዩ። ይመሳሰላል። አንድ ናቸው። በአስተሳሰብ አንድ ናቸው። በባህሪ በምግባር አንድ ናቸው። በትውልድም ዘመድ ናቸው። አንድ ልጅቷ ትክክል ነች። ስለዚህ የኢሳያስ አፈወርቂ የጉጅሌ የአንድ ቤተሰብ ዳይነስቲ አንድ ላይ ሆናችሁ
ኢትዮጵያ ላይ ኢትዮጵያኖች ላይ እና ንጹህ ኤርትራኖች ላይ የከፈታችሁት ዘመቻ ዘንድሮ መቼም እንታያለን። ልደቱ ጨርሶታል። አንድ ቀን ትውልድ ይነሳል ብሏል። ትውልድ ተነስቷል። የቀድሞ ሰራዊት የሆነ በሙሉ የቀድሞ ሰራዊት የቀድሞ ህዝባዊ ሰራዊት የሆነ በሙሉ እንደተዋረድክ አትቀርም። ኢትዮጵያዊ ከወጣት እስከ ገበሬ፣ ከኢንጂነር እስከ አስተማሪ፣ ከአስተማሪ እስከ ሊስትሮ ጠራጊ ኢትዮጵያውያን እንደዚህ እንደተዋረድ ግብስብሶች ቁጥር ብቻ እንደተባል ቁጥራችንን ዘንድሮ እናሳያለን። ይህንን ብዬ ጨርሳለሁ። በጣም አመሰግናለሁ። ኢሞሽናል ስለሆንኩ በጣም ይቅርታ ዴቪ፣ አመሰግናለሁ። ቴንኪውስ። በሁላችንም ስሜት ውስጥ ያለ ሁላችንም ነው ሲናገሩ። እኔ እድለኞች ናቸው። አንዳንደኛ ለመረጃ ብለን እንሰማቸዋለን እና የሚናገሩት ነገር በሙሉ ያማል። ይገርማቸዋል። በጣም ነው በቃ በጣም ራሳቸውን የተለዩ አድርገው አገር እንደሌለን አድርገው እንደፈራን አድርገው በቃ እነግራቸዋለሁ እና ተዋል ናቸው፣ መከር ናቸው። ከነሱ በላይ መናገር እንደምንችል ያውቃሉ። እነሱን ማሳበድ እንደምንችል ያውቃሉ። ግን በነሞርዳ ቻፋ ዳፋ ቻት ተደፋ ነው። እነሱ በሚረጩት ልክ እዛ ንጹሃን ኤርትራውያኖች ባብሮ የተጨፈጨፉ ነው ያሉ። ግማሹ የታሰረ ነው ያለው፣ ግማሹ እየጠፋ ነው ያለው፣ ግማሹ እየኮበለለ ነው ያለው። ስለዚህ እረፉ ነው ከኤርትራበት I'm fighting with him this my dad died in current Eritrea አባቴ ሞቷል። አሁን የሚገርማችሁ የቀድሞ ሰራዊቶች በሙሉ ተነሱ። ይሄ ነው ትልቁ አጋጣሚ እያሉ በሙሉ ቂም አለበት። የቀድሞ ሰራዊት አለ። የቀድሞ ሰራዊት ልጆች ተነሱ። በተለይ አባታችን እንዳቅፋ ሞተ፣ አባታችን አልጌና ሞተ፣ አባታችን እንዲቦታ ሞተ፣ በሙሉ ተነሱ። በቃ የአባታችሁን ቂም እንዲበቀሉ። ስለዚህ ቂም ባናተርፍ ጥሩ ነው፣ ብታርፉ ጥሩ ነው። ሰው አልባ ከተማ ትሆናለች አገራችሁ። ማለት ይሄንን አንተ ለኛ ሞት የምትመኘው አገራችሁ ሰው አልባ ትሆናለች። በቃ ነገር የሚሆን ነው ስለዚህ እኔ አሁንም ለሰላም ጥግ ድረስ ሄዳለሁ። ሰላም እርቅ እንዲመጣ እሰራለሁ። ያ ግን ፍራቻ አይደለም። አቅሜን ጉልበቴን እያወቅኩ ነው የምላችሁና ብታርፉ። የምትረጩት መርዝ መጥፎ ነው፣ የምትናገሩት መጥፎ ነው። ከእናንተ በላይ መናገርና እናንተን ማሳበድ እንደምችል ግን አውቃለሁ። ስለዚህ እረፉ። እንግዲህ የ45 ቀን የፈንቅለ መንግስት በ45 ዓመት እንደማይሳካ ራሳቸው አመኑ። ልደቱ በጣም በብስጭት የተናገረው እንኩር ሚዲያ ላይ ገምጦ ሳሰማ ፕሮግራሙ ተከታተሉት እንዳለ እንዴት እኛ አጀንዳ መስጠት ሲገባል የገዢው ፓርቲ አጀንዳ እየሰጠን የነሱን አጀንዳ እንዴት ያራግብ እንኖራለን? በትክክል በቀጥታ ገዢው ፓርቲ አሸንፎናል አለ። በቃ ምንም ትግል ማድረግ አንችልም አለ። በቃ አፕሪሺየት አድርጎ ነው አድንቆ ነው መንግስት የተናገረው። አጀንዳ እየሰጡን አይጫወቱም ጭምር። እዚህ ጋር ሄደና ስለ ነዳጅ ይሰጣል፣ ስለ ነዳጅ እናወራለን አለ። እዚህ ጋር ስለ ኮሪደር መንገድ፣ እዚህ ጋር ስለ ኮሪደር መንገድ እናወራለን አለ። እዚህ ጋር እንደገና ዞር ይልና ደግሞ ባሌ ይላል፣ ስለ ባሌ ስለ ሶፉ መርሶ መስቼ መንግስት እኛ ለመንግስት አጀንዳ መስጠት ሲገባን የመንግስትን አጀንዳ እያያዝን የራሳችንን ትግል አቆም። ስለዚህ ከዚህ በኋላ 45 ቀን አለ 45 ዓመትም መንግስት እንደማይገነጠል እንደማይገለበጥ አውቄያለሁ። በቃ ይሄ ወርድ ነው። ይሄ ልደቱ ቃል በቃል የተናገረው ነገ ቆርጬ አመጣላችኋለሁ። እኛም ያለው ይሄ አትችሉትም። ሰውዬው በአርማታ ነው የተተከለው ብያችኋለሁ። ይሄ እንግዲህ ነገ የምታዩት ነገር ስለሆነ ችግር የለብኝም። ለዚህ ነው የ45 ቀን መፈንቅለ መንግስት በ45 ዓመት እንደማይሳካ ራሳቸው አመኑ። በዚህም እየተባሉ ይገኛል። እንኩሮ ሚዲያ ነው በዚህ ለኛ ባለውለታችን ነው። እንኩሮ ሚዲያ በጣም ባለውለታችን እሱ ነው። ያመጣ ከነ ከረባታችሁ እያሰጣቸው ነጥብ እያስጣላችሁ ሄዳ እነሱም ከረባታቸው ለቱ ጋር ከረባታ ያደርግ ማቆማለሁ። በቃ ከየኔን ቃል የሰማ እሱ ብቻ ነው። ከረባታ አላደርግም አለ። በቃ የትም ቦታ በቃ ቃሌን ሰምቷል። ቴንክ ዩ ልደቱ፣ አመሰግናለሁ። እንግዲህ ሌሎቹ ያው ከረባት የሚያደርጉትም ከነገ ጀምሮ የሚያቆሙ ይመስለኛል። በከረባት ተዋርደናል የሚሉት ቢትልስ ቀየርና እኛ ወደ ቢትልስ ገባን። ተው ነው ከረባቱ ነው ቢትልስ ነው የምናደርገው። ስለዚህ እኔ ያለው አድማጭ ቤተሰቦቼ እንግዲህ የነበረን የምሽት ፕሮግራማችን ይህንን ይመስላል። እያዋዛን እየሳቅን እያጫወትን መልእክታችን አስተላልፈናል። ኢትዮጵያ
ማሸነፏን ድሏን አብስረናቸዋል። ከዚህ በኋላ እንግዲህ አንድ ምርጫ አለን። ምርጫው ኢትዮጵያ ውስጥ ሊካሄድ የቀረው 4-5 ወር ነው መሰለኝ። ግንቦት አሁን ጥቅምት አለ ያለው ጥቅምት ተውት፣ ጥቅምት አልቋል። ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት 5 ወር ነው የቀረው። ሚያዝያ 6 ወር ነው የቀረው። ለምርጫ ተዘጋጁ። አንድ ወንበር ይዛችሁ ቢሆን ካቢኔ ውስጥ ግቡ፣ ፓርላማ ውስጥ ግቡ። ወዳችሁ በዚህ ጊዜ ውስጥ ህዝቡን አወያዩ፣ ህዝባችሁን አሰሩ፣ ከፖለቲካ ውጡ። ይሄ ነው እንግዲህ የኑሮ ውድነት ላይ የሰራነው ነገር ቅድም አይታችኋል። የ160 ሺህ ብር ሽንኩርት ዛሬ በአንድ ጊዜ ወርዶ 25 ብር እየተሸጠ ነው አሉ። እንግዲህ ነገ ደግሞ ሌሎቹን እንሰማለን። እንደዚሁ ስራ እየተሰራ ነው ብለን ያለው በምክንያት ነው። ከንቲባዋ ዛሬ ወርዳ መላውን የአዲስ አበባ ነዋሪዎች ለሰራ ነው ለስራችን ችግርም ቢኖር ከነችግራችን ግን ግባችን እንድናሳካ ለተባበራችሁ አዲስ አበባ ልጆች በተለይ በጣም ከፍተኛ ምስጋና አቀርባለሁ ብላ በጣም ልብ የሚያካ ንግግር አድርጋለች። ለዚህ ከንቲባችን እናመሰግናለን ብለን መልእክት እናስተላልፋለን። አሸንፈናል። እንኳን ደስ አላችሁ፣ በርቱ። አሁንም አብዝቶ መታገልና አብዝቶ መጸለይ ያስፈልጋችኋል። ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን እንደ ህዝብ እንወዳችኋለን። እኛ ችግር የለብንም። ክብር ለዚህ ጀግና ትንታግ አይበገሬ ምስራ ሞራ ማርሽ ቀያሪ መሪያችን አንድ ቁጥር እናደርጋለን። በዚህ አጋጣሚ ለጎንደር ሰላምታ አስተላልፉልኝ፣ መልእክት አስተላልፋለሁ። ብዙ ተሳስተው ወደ ግንባር የገቡ የጎንደር ነዋሪዎች እንደ ጉድ እየተመሙ እየገቡ ነው ያሉት ከነ መሳሪያቸው። ለእነሱ ማመስገን እፈልጋለሁ። ይሄ ነገር በጎጃም በተደጋጋሚ እየተሰራ ነው ያለው። በወሎ ራሱ የወሎ ህዝብ ራሱ ያው ጽንፈኛውን ዋጋለሁ ብሎ ራሱ እየተዋጋ ነው ያለው። ሰሜን ሸዋ ላይ ለቀማ እና አሰሳ እየተደረገ ነው ያለው። በአብዛኛው አማካኝ በሆነ መልኩ እንግዲህ ጥሩ ነገሮችን እየሰማ ነው። ስለዚህ እንግዲህ አሁን በተጓዳኝ ሰላም የመምጣቱ ጉዳይ እንግዲህ ትልቅ ብዥታ ፈጥሮብናል። አሁንም እስከ መጨረሻው ሰላሙን ያምጣልን የምንለው ይሄን ያለው። የኤርትራ ጉዳይ ወደ መጠፋፋት ይቀየራል። አመራሮቹም እየጠፉ ይገኛል። ሱዳንም በዛ በኩል እንግዲህ የመጨረሻውን እንግዲህ መስተንግዶ ያስተናገዳቸው ይገኛል። ዝርዝሩን አልገባበትም። ራሳቸው ነገም ከነገ ወዲያ ስለሚወራ ነው ማለት ነው። ይሄን ያለው ክብር ለሚሰጠው ክፍሉ ጎህ ላይ አሻራችሁን አስቀምጡ እባካችሁ። አሁንም እየነገርኳችሁ ጎህ ላይ አሻራ አስቀምጡ እያልኳችሁ ነው። ደጋግሜ ነው የምናገር ያለሁት እና አሻራ ላስቀመጣችሁት በሙሉ አንድ ቁጥር አድርጉልኝ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋሞቻችን በሙሉ አንድ ቁጥር ታደርጉልኛላችሁ። እንግዲህ ከዚህ ውጪ እንግዲህ ያለ ነገር ካለ አሁንም ከጎናችኋለሁኝ። እኔ አሸንፈናል። ይሄ ነው መሰለኝ አይደለም። በዚህ ፕሮግራም ጋር ህብረ ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላ ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላ ቁጭት ይቀረናል የባህር በር ይለናል ህብረ ብሔራዊ ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ